አሰላሙ አለይኩም ወራህመቱላሂ ወበረካቱ። ስሙ እህቶቼ ማለት ነው። አዲስ የምትመጡ ልጆች በተለይ አዲሶችም አሮጌዎችም በተለይ አዲስ የምትመጡ ልጆች ማለት ነው። ስለዚህ ኬሚካል ጠንቅቃችሁ ማወቅ አለባችሁ እህቶቼ። እባካችሁ ራሳችሁን ጠብቁ። ይቺ ልጅ እንግዲህ ተመልከቱ። ይሄውላ በክሮሎክስ እንደዚህ አድርገሽ ጠቢ ስትላት ቁጭ ብላ እየፈገፈገች ሽንት ቤት ማለት ነው። ቁጭ ብላ ነው የምትፈገፍገው። ጥሩ ሽታና ጥሩ መዓዛ እንዳለው ነገር ቁጭ ብለሽ ክሮሎክስን ወይንም ፍላሽን ወይንም ሌላ አሲድ ነገሮችን ተቀላቅለው ቁጭ ብላችሁ የምትፈገፍጉት ነገር እኛ ማለት ነው እጃችን እግራችን እንዳይበላሽ ነው የምንፈራው ጓንት ለብሰን ምናምን። ግን በአፋችን በአፍንጫችን ይገባል፣ ያፍነናል፣ በሽተኛ ነው የምንሆነው። ሽንት ቤት ውስጥ ደግሞ ወይ ዘግታችሁ ደግሞ ሽንት ቤት የምታጥቡ ልጆች የሽንት ቤት መስኮት ክፈቱ። መስኮት ትንሽዬ መስኮት ይኖረዋል፣ ወይንም ይሄ ሽፋጥ አለ አይደለ? እንደ መርሃ የሚሽከረከር ሽፋጥ ይኖረዋል። እሱን ክፈቱ። በር ክፈቱ። ዘግታችሁ አትጠቡ። በር ክፈቱ። በዚያ ላይ ደግሞ ቁጭ ብላችሁ አጎንብሳችሁ ማለት ነው የእሱን ሽታ እየታጠናችሁ እንደ ጥሩ መዓዛ እንዳለው ነገር እሱን እየታጠናችሁ አትፈግፍጉ። ሴትዮዋ አሰሪያችሁ ማለት ነው እንደዚህ አርገሽ ይሄንን እንደዚህ አርገሽ ጠቢ፣ ይሄን አቀላቅለሽ ክሮሎክሱንም የዚህን ያክል ጨምረሽ በደንብ ጠቢ ስትላችሁ አትመኑ። እነሱ ማለት ነው እነሱ ለኛ ምንም ጣጣ የላቸውም። ምን ቸገራቸው? ልጆቻቸው አይደለም ክሮሎክስ አሁን ለምሳሌ የሆነ ጎርፋቸው ውስጥ በክሮሎክስ አዝጂ ይሉሽና ማለት ነው ቆይ ልጅቷ ትውጣ፣ ቆይ ነው የሚሉት። ገባቸው? የሆነ ነገር እንኳን ቢሆን ማለት ነው እነሱ እንዳይሸታቸውና የነሱ ቆዳቸው እጃቸው እግራቸው እንዳይበላሽ በሽታውም እንዳይታመሙ ማለት ነው። እባካችሁ ቶቼ ተጠንቀቁ። ብቻ የምታዋት ልጅ ቁጭ ብላ እየፈገፈገች ሽንት ቤቷን በክሮሎክስ እያጠበች በአፏ ባፍንጫዋ ገባ፣ ወደቀች። መዳሟ ግን አፏ ጎንብሳ ነው የምታያትና የዚህን ያክል ነው እንግዲህ። ቶሎ እንኳን ፈጥነው ወደ ሐኪም ቤት አይወስዱንም። ጥንቃቄ የምናደርገው ራሳችንን የምንጠብቀው ራሳችንን እህቶቼ ማለት ነው። ተጠንቀቁ። ብዙ አይነት ኬሚካሎች አሉ። ብዙ አይነት ተቀላቅለው ጠቡ የሚሉ አሉ። ዲቶልን፣ የልብስ ሳሙናን፣ ይሄ ታይቱስ የልብስ ሳሙና ልብስ የምናጥብበት አለ አይደለ? እሱን ዲቶልን፣ ክሮሎክስን፣ አምላቁን፣ ይሄ አረንጓዴውን አምላቅ ደግሞ ሌላ ዲቶል አለ መጣኸር የሚባል እሱን አድርገው የሚደበላልቁ መዳሞችም አሉ። እሱን ድብልልቅ አድርገው በትልቅ የጀሪካ አንቆርቁረው የሚያስቀምጡ መዳሞች አሉ። ከዚያ ላይ እየቀነስሽ ጠቢ የሚሉ ማለት ነው። ያና እንዴት ነው የሚቀላቀለው? እነሱ እኮ እውቀት የላቸውም። ያጸዳልናል ነው ብቻ ቤታችን ይጸዳል ነው። ምን ቸገራቸው? የምታጥበው ሰራተኛ ናት። የእነሱ ስጋ አይደለች፣ የእነሱ ደም አይደለች። እንደፈለጋት ትሁን፣ የመጣችው ለስራ ነው። በቃ ምን ቸገራቸው? እኛ ወርቀን ብንታመም ብንሞት የሆነ ነገር ብንሆን ምንም አያገባቸውም። አንድ ነገር አንሆን እንጂ አይፍረድብን እንጂ ወደ ቢሮ ይወስዱናል። ሞት ይችላሉ። በቃ ሌላ ምን አለ? ወይ ወደ ሀገር መሸኘት ነው አይደለም? በስነ ስርዓት እንኳን አይሸኙንም። በስነ ስርዓት እንኳን ሐኪም ቤት ወስደው አያሳክሙንም። ታክመን እንኳን መተን በስነ ስርዓት ተኝ እንኳን አረፍ በይ አይሉንም። ስራ እንድንሰራላቸው ነው የሚፈልጉት። እህቶቼ ራሳችሁን ተጠንቀቁ። ይሄ ያለፍንበት ጉዳይ ስለሆነ ማለት ነው፣ ያየነው ጉዳይ ነው። ሐኪም ቤት ሄደን ታመን መተን ወደዛው ስራ እንድንሰራ ነው የሚፈልጉት። በቃ ያዙናል ወደዛው ማለት ነው። የማይፈሩ አላህን የማይፈሩ መዳሞች ብዙዎች አሉ ማለት ነው። አንዳንዶቹ ደግሞ መሻላህ አለሃ ረፊ እንዳትነሽ ተኝ ረፊ ነው የሚሉት። ቢጠጭ የሚበላ ራሱ ክላሳችን የሚያመጡም አሉ። አንዳንዶቹ ግን ሙጅሪም ናቸው ወላሂ። እና ራሳችንን ጥንቃቄ የምናደርገው ራሳችንን። ዝም ብላችሁ ማለት ነው እጃችሁን ጓንት ልበሱ። አፍንጫችሁ ላይ ክሮሎክስ አታብዙ። ሽታው በጣም መጥፎ ነው ክሮሎክስ። በጣም ሳምባችን ይነካናል፣ ውስጥቃችንን በሽታው ይታፈናል፣ ልባችን በሽተኛ ነው የምንሆነውና ምን ታደርጉ መሰላችሁ? ትንሽዬ ጠባ አድርጋችሁ አምላቁንና ክሮሎክሱን ትንሽ ነው የምታደርጉት። ትንሽዬ ክሮሎክስ ይሄኛውን ሌላውን አምላቅ አለ አይደል? አረንጓዴው የሽንት ቤት ማጠቢያ ወይንም አንዳንዶቹ ቤት ደግሞ ያንን አያመጡም። የልብስ ሳሙና አለ ልብስ የምናጥብበትን ታይት እሱን በርከት አድርጋችሁ ክሮሎክሷን ጠብ ታደርጉና እሽት አድርጋችሁ ሽንት ቤታችሁን ቆማችሁ በመፈግፈጊያ ማለት ነው። በእጅ የሚፈገፈጋ ጎንብሳችሁ ትንጥዬ መክኒሳለች ትንጥዬ በሷ ፈግፍጌ ታሏችሁ ደግሞ ትልቁን አንጭኜ በዚህ አላጥም ተሏት።
በቃ ራሳችሁን አስከብሩ። ትልቁን አንጭ ቆሜ ነው እኔ እንደዚህ መፈገፍገው በሏት። አፍንጫዬ ሽታ ሲሸተኝ አፍንጫዬን ይጠቀጥቀኛል በሏት። በቃ አፍንጫዬን ያመኛል ተናገሩ። ከዚያ በዚያ ቆማችሁ ፍግፍግ ታደርጉና እጥብ ታደርጉና ትንሽዬ ክሮሎክስ የት ላይ ታደርጋላችሁ? የሆነ ሽንት ቤት አፉ ላይ ፈሰስ አድርጉበት። ከዚያ ይሸታታል ማለት ነው። ገባ ስትል ሽንት ቤቱ እንዳለ ክሮሎክስ ይሸታታል ማለት ነው። በቃ በደንብ ታጥቧል ነው የምትለው። እንደዛ እኮ ነው ብዙዎቹ የሚያደርጉት። እንዴ እንደዛ አድርጋችሁ ጠቡ እህቶቼ። ለምን ብላችሁ ነው የእሷን እንትን ቁጭ ብላችሁ እንደ እንትን የምትፈገፍጉት? ስትፈገፍጉ የምትውሉት ለምንድን ነው? የራሷ ጉዳይ። ወላሂ እንደዚህ አትጎዱ። ይሄን ሁሉ ኮተታ ቀላቅላችሁ ደግሞ መስተዋትም አትወልውሉ። መስተዋትም ስትወለውሉ ማለት ነው ምን እንደሆነ እዩት። ይሸታል። መስተዋት ላይ ስትረጩት ወደ ፊታችን ነው የሚመለሰው። ፊታችን ላይ ራሱ ይፈናጠራል። ፊታችን በሽተኛ ይሆናል። ምን እንደሆነ እዩት። ሽታ ነገር ካለው አትጠቀሙት፣ በብዛት አትጠቀሙት። የራሱ የመስተዋት እዛ ጋር ሰማያዊ ይታያችኋል። ሰማያዊ ያለ ይሄ የመስተዋት አለ ሰማያዊው ማለት ነው። እና ያ ነው ሰማያዊው በቃ ትክክለኛው። ሌላ ነገር ደግሞ ቀላቅለው ዝም ብለው ይሄን መስተዋት ወውሊ ይሄን ጠረጴዛውን ድላቡ ምናምን ብለው ብዙ ቀላቅለው የሚሰጡት ነገር አለ። ድላቡን የኩሽናውን ምናምኑን የሱንም ስታደርጉ ምን ታደርጋላችሁ? ትንሽዬ ፌሪ ታደርጉና መንሽፋችሁ ላይ ማለት ነው ታደርጉና ውል አድርጉት። ከዛ በዚህ ወልውሊ ብላችሁ የለ ያንን ረጨት አድርጉበት። ይሸታታል። በቃ በደንብ ተወልውሏል ነው የምትለው እሷ። የሰጠቻችሁም በመርጫ ነገር የሰጠቻችሁም በዚያ በኋላ ላይ ካጸዳችሁ በኋላ ረጨት አድርጉት። ልክ እንደተወለወለ ነው የምታስበው ማለት ነው። በቃ በዛ እንዳጸዳችሁ ነው የምታስበው። እህቶቼ ተጠንቀቁ። ዘዴ መላ ፍጠሩ ማለት ነው። ዘዴ መላ ፍጠሩ። ዝም ብላችሁ እየተጃጃላችሁ እንደ ፍግፍግ ስታደርጉ እዛ ቁጭ ብላችሁ ሽንት ቤት በዚህ ጋር መርሃው ወይ ተዘግቶ ይሆናል ይሄ ሽፋጡ፣ በዚያ ላይ በር ዘግታችሁ ሊሆን ይችላል። ታፍናችሁ ነው የምትሞቱት። እኔ አንድ ጊዜ ምን አረኩ መሰላችሁ? ፍላሽ ማለት ነው ፍላሽ አድርጌ በዛኛው ቪዲዮ ተናግሬዋለሁ መሰለኝ ይሄን ነገር። ፍላሽ አደረኩኝ ሽንት ቤት። ፍላሽ ታደረግን ደግሞ ከ5 ደቂቃ ከ10 ደቂቃ በኋላ ከ15 ደቂቃ ወይም ከ20 ደቂቃ በኋላ ነው የምንገባው። ከዛ ልክ ያበር ተዘግቶ ነበርና ግብት ስል ሊቃቤ ራሱ አለ እስከነ ሊቃቤ ነው የገባሁት። ልክ ባፍንጬ ነው ገባው። ባፍንጬ ማለት ነው። መተንፈስ አቃተኝ። በቃ ትንፋሽን ነው ያዘኝ። ልቤ ሲጥን ያደረገኝ። ቶሎ ብዬ ወጥቼ ማለት ነው ውጭ ወጥቼ አየር ወስጄ ነው በግድ ልቤ የተመለሰው። ትንፋሽ እንዴ ልተንፍስ ሲጥል ያደርገኝ። ወላሂ ከባድ ነው። በተለይ ፍላሽ ማለት ነው ተጠንቀቁ። ፍላሽ አለ። ፍላሽን ደግሞ ወይ በሌላ ቪዲዮ አሳያችኋለሁ ምን አይነት እንደሆነና ጥንቃቄ ያስፈልጋችኋል እህቶቼ። አረብ ሀገር ላይ ብዙ አይነቶች አሉ መዳሞች፣ ብዙ አይነት ጽዳት የሚወዱ መዳሞች አሉ። ብዙ አይነቶችን ለማምጣት እነዛን ኬሚካሎች እነዛን ነገሮች ለማጽዳት ለመግዛት ወደ ኋላ ያማይሉ ቤታቸው እንዲጸዳላቸው ሰራተኛ ካለች ማለት ነው እሷ እንድትፈገፍግላቸው በደንብ በውድም ቢሆን ገዝተው ያመጧታል። በቃ ገዝተው አምጥተው እንዲጸዳ ነው የሚፈልጉት። እንዲህ አርገሻ እዚህ ስትላችሁ እሺ ይበሉና እሷ በሌለችበት ቦታ ላይ ነካ አርጋችሁ ያንን ነገር ፈሰስ አድርጉበት። ከዛ ይሸታታል። በቃ ይጣፍጣታል እሷን ማለት ነውና በዚህ መልኩ እንደዛ እያደረጋችሁ ስራችሁን ስሩ ነው የምለው እኔ። ሌላው ነገር ስትፈገፍጉ እዛ ቁጭ ብላችሁ ትታመማላችሁ። ከዚያም በኋላ ብዙ ነገር ነው የምንሰራው ገንዘብ መልሶ አያሳክመንም። ወይንም ስንሰራው የኖርነው ንብረት ለማንም ይሆናል እኛ ሳንጠቀምበት ህይወታችን በከንቱ የትም ብክንክን ብሎ ይቀራል። እህቶቼ ባካችሁ ተጠንቀቁ። ባካችሁ አሁን እቺ ልጅ በቅድም በፎቶ ያሳየኋችሁ ልጅ እንግዲህ ተመልከቱ። እንግዲህ አንዴ ተለክፋለች፣ ውስጧን ይበርዘዋል። ወይ ቶሎ ሐኪም ቤት አልወሰዷትም ይሆናል አይታወቅም። እዛው በቃ ትንፋሽ ወስዳ ምናምን ትመለሳለች፣ ወደ ስራዋ ትገባለች ተመልሳ። በቃ ይሄ ነው። የራሳቸው ልጅ ቢሆን ግን ቶሎ ብሎ ተራሩጠው ሐኪም ቤት ይወስዳሉ። የሆነ መላ ነገር ይፈለግላትና ያ ነገር ቶሎ መድኃኒት ያገኛል። የኛ ነገር ግን ከንቱ ነው። ማንም አያዝንልንም። ራሳችንን የምንጠብቀው እህቶችና ራሳችሁን ተጠንቀቁ። በተለይ አዲስ የምትመጡ ልጆች ማለት ነው ተጠንቀቁ እህቶቼ፣ ራሳችሁን ጠብቁ እና ጥንቃቄ ያስፈልገናል። እነዚህን ኬሚካሎች ልብ ብላችሁ ተመልከቱና እንዳታቀላቅሉ። ከዚያም ደግሞ ተማቀላቀልም አልፎ ደግሞ በትንሽ በትንሿ ብን አርጋችሁ አስዱ። ከዚያ ደግሞ አጎንብሳችሁ ቁጭ ብላችሁ አትታጠኑት እንደ ጥሩ ሽት